ሮሜ ምዕራፍ 13 ከቁጥር 2 ላይ ያለውን ኃይለ ቃል መነሻ አድርገን እንደ እግዚአብሔር ፈቃድ እንማማራለን። እንደሰማነው እንደሰማችሁት ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። ይሄ ነው መነሻ ያደረግነው። አያችሁት? ስሙትማ መቼም ቃሉን ልክ ለዚህ ስታነብልን ከመጀመሪያ ጀምረን እስከ መጨረሻው ድረስ እንዳለ ምስጢር ነው። እያንዳንዷ ተራ ቁጥር ማለት ነው። እና ስለዚህ አለ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። የሚቃወሙትም ሁሉ በራሳቸው ላይ ፍርድን ይቀበላሉ። አያችሁ? ይሄ ነው የሚለው። መቼም ባለስልጣን ለእኛ እየመሰለን ነው እንጂ ስልጣን ከእግዚአብሔር ነው። እግዚአብሔር ያልመረጠው ሰው ስልጣን ላይ ይወጣል ተብሎ አይታሰብም። እኛ ግን በዘመድም እናደርገዋለን፣ በገንዘብም እናደርገዋለን። በዚያም ሆነ በዚህ ግን ትእዛዙ ከእግዚአብሔር የተጻፈ ነው። አያችሁ? መቼም በእግዚአብሔር ፈቃድ የሚሆን በሰው ፈቃድ ስልጣን ላይ ሲወጣ ኃላፊነት አለው። ያን ኃላፊነት ደግሞ የሚያስረክበው እግዚአብሔር ነው እና ባለስልጣናትን የሚጋፉ የሚቃወሙ የእግዚአብሔርን ስርዓት ይቃወማሉ። የሚቃወሙትም ደግሞ በራሳቸው ላይ ፍርድን ይቀበላሉ። እየተጋፉ ያሉት ማንን ነው? አለቱን ነው። ባለስልጣን አለት ነው። አያችሁ? ባለስልጣን አለት ነው። እግዚአብሔር ከአለትነቱ ላይ እስከሚያነሳው ድረስ ባለስልጣን አለት ነው። አለት ማለት የማይናወጥ የጸና መሰረቱ የጸና ለሁሉ መሰረት የሚሆን ነው አለት ማለት። ባለስልጣን ስልጣኑን የሰጠው እግዚአብሔር እስከሆነ ድረስ ከስልጣኑ ደግሞ እስከሚነሳ ድረስ አለት ነው። ስለዚህ ከአለት ጋር መፋለም አይገባው ነው። እንግዲህ ከመጀመሪያው ላይ ጀምረ ስንመለከተው ነፍስ ሁሉ ነው የሚለው። ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ። አያችሁት? ነፍስ ሁሉ። ይሄ አሁን የመጣ አይደለም፣ ቀድሞ የነበረ ከጥንት ከመጀመሪያ ጀምሮ የነበረ ነው። ለፍጥረቱ ሁሉ ገዢ አለው፣ መጋቢ አለው፣ ተራዕይ አለው። ይሄ ደግሞ በእኛ በሰዎች ብቻ ሳይሆን በመላእክት ሁሉ ኃላፊ የበላይ አለባቸው። የመጀመሪያው የመላእክት አለቃ ዛሬ ለሰው ልጆች ጠላት የሆነው ዲያብሎስ ነበረ። የነ መላእክት አለቃ ነበረ። አያችሁት? እንኳንስ በእኛ በሰዎቹ ሕግና ስርዓትን ጠብቀን ለማንገኘው ይቅርና በስርዓት እንኳ ለሚሄዱት ለቅዱሳን መላእክት እንኳ የበላይ አለባቸው። የአለቃ አለቃ አለባቸው። ይገርማቸዋል። እና ነፍስ ሁሉ በበላይ ላሉት ለባለስልጣኖች ይገዛ። አያችሁ? ነፍስ ሁሉ ሲል ይሄ ነፍስ ማን ነው? እንግዲህ ሰው ነው። መቼም እንስሳትን አራዊትን ለሕግ ተገዥ አድርጎ አላቀረባቸውም። እግዚአብሔር ለሕግ ተገዝቶ እንዲኖር በሕግ ጥላ ስር ሆኖ ሕግን አክብሮ ሕግን ጠብቆ ለሕግ ተገዥ ሆኖ እንዲኖር የተፈጠረው ሰው ነው። ነፍስ ሁሉ ሲል እንግዲህ ሰው ሁሉ ማለት ነው። ሰው ሁሉ አእምሮ ያለው የሆነ ባለ አእምሮ የሆነ ሰው ሁሉ በበላይ ላሉት ለባለስልጣኖቹ ይገዛ አለ። ከእግዚአብሔር ካልተገኘ በስተቀር ከእግዚአብሔር ካልሆነ በቀር ስልጣን የለምና። አያችሁ? እንኳንስ መንግስትን ያህል ቀርቶ እንኳንስ የመንግስትን አካላት ያህል ቀርቶ እንኳንስ የቤተ ክርስቲያንን አዕማድ የሃይማኖት አባቶችን ያህል ቀርቶ የጥበቃ ሰራተኛ እንኳ ኃላፊ ተብሎ ሲመረጥ ስልጣኑ የተሰጠው ከእግዚአብሔር ነው። ምንም ትንሽ ናት ብላ ብትመዘገብም መቼም ቢሆን ስልጣን ከእግዚአብሔር ነው የሚሰጠው።
እና ደግሞ የስልጣን ትንሽ የለውም። ስልጣን ስለት ነው። የስለት ትንሽ የለውም። እንግዲህ መጥረቢያውም መጋዙም ጩቤውም የሚያፈሰውን ደም መርፌም ታፈሰዋለች፣ ምላጭም ታፈሰዋለች። የስለት ትንሽ የለውም። ስጋን ለመቁረጥ ደምን ለማፍሰስ የስለት ትንሽ የለውም እና ስልጣን ስለት ናት። ለሕግ የማይገዛውን ትከፋፍላለች ስልጣን እና ነፍስ ሁሉ ሰው ሁሉ በበላይ ያሉትን ባለስልጣኖችን ለባለስልጣኖች ይገዛ ከእግዚአብሔር ካልተገኘ በስተቀር ከእግዚአብሔር ካልሆነ በስተቀር ማለት ከእግዚአብሔር ካልተሰጠው በስተቀር ባለስልጣን መሆን የሚቻል የለም። እኛ በዘመድና በአዝማድ በገንዘብ የምናደርገው እኛ ነን እንጂ ከእግዚአብሔር ካልሆነ በዘመድም አይሳካም፣ በገንዘብም አይሳካም። የሚሳካው ከእግዚአብሔር ሲሆን ነው ፈቃዱ እና ከእግዚአብሔር ካልተገኘ በስተቀር እግዚአብሔር ካልሰጠ በስተቀር ማንም በራሱ ጊዜና ባለስልጣን የሚሆን የለም። ይሄ ጸጋ ይሄ ስጦታ ከእግዚአብሔር ነውና እንግዲህ ነፍስ ሁሉ የሰው ልጅ የሆነ ሁሉ ለባለስልጣን ለሕግ ይገዛ። አዎ ስለዚህ ባለስልጣኖች በእግዚአብሔር ፈቃድ የተሾሙ ናቸው። አያችሁ፣ አሁን መልሼ የማሰማችሁ ቃሉን ነው እንድትረዱት ያህል ነው እንጂ ሌላ አልተጨመረበትም። ባለስልጣኖች በእግዚአብሔር ፈቃድ የተሾሙ ናቸው መከሩ። ስለዚህ አለ፣ ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት የሚቃወም ነው። እየተቃወመ ያለው ያንን እግዚአብሔር በስልጣኑ መርጦ የሾመውን ሰው ሳይሆን እየተጋፋ ያለው እግዚአብሔርን ነው። አያችሁ፣ እግዚአብሔርን ነው። ተመልከቱ እንግዲህ በዚህ መልኩ ከኃጢአት ጋር የሚኖሩ ኃጢአት የሚስማማቸው ዲሎት የሚስማማቸው ለራሳቸው ለኑሯቸው የሚሻሙ ባለስልጣናትን መቃወም እግዚአብሔርን መቃወም ከሆነ እግዚአብሔር ደግሞ ያከበራቸው ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ ቅዱሳንን እነዚህ ሁሉ የሚቃወምማ በደሉ ኃጢአቱ ምን ያህል ይበዛ ይሆን? ተመልከቱ እንግዲህ አስቡት። እነዚህ ለራሳቸው ለምቾት የተመቻቹ ናቸው፣ ለራሳቸው የሚያደሉ ናቸው እና ከጥቅም ጋር ያሉ ናቸው። ምንም እንኳን ከእግዚአብሔር ተመርጠው ተመልምለው ስልጣን ላይ ቢውሉም እግዚአብሔር መንጋዬን ይጠብቁልኛል ይመሩልኛል ወደ ያስቀምጣቸውም ከጽድቅ ቦታ የማይገኙ ናቸው። በጽድቅ ቦታ አይገኙም። በጽድቅ ቦታ ሳይገኙ የሚቃወማቸው ሁሉ እግዚአብሔርን እየተቃወመ ስለሆነ በዚህ ምክንያት ያ ተቃዋሚ ፍርድ ያገኘዋል ማለት ነው። እነዚህን ተቃውመን ፍርድ የሚገባን ከሆነ ጻድቃን ሰማዕታትን የሚነቅፍ ነቢያትን የሚነቅፍ የሚያቃልል ቅዱሳንን የሚተች ይልቁንም የሚገርመው ሰማይ ምድር ሊሸከሙት የማይችሉትን አምላክን ያስገኘች ድንግል ማርያምን የሚያቀሏት ሰዎች ስም የሚያወጡላት ሰዎች ምን ያክል ፍርድ ያገኛቸው ይሆን? አስቡት እንግዲህ። የዚህ ሁሉ ደግሞ ራስ ማን ነው ከተባለ እግዚአብሔር ነው። ሰው ሆኖ ባለስልጣን ሆኖ የሚያስፈራ ከሆነ እንግዲህ የሁሉ በላይ የሆነው የሁሉ ራስ የሁሉ አስገኝ እግዚአብሔር ደግሞ እንዴት ያስፈራ! አያችሁ፣ ይህንን ነው አሁን ይህንን በሰው ብቻ ሳይሆን በሰው ዘንድ ባለስልጣን እንዲህ የሚያስፈራ ከሆነ በሰው ዘንድ ያሉ ባለስልጣናትን መቃወም እግዚአብሔርን መቃወም ከሆነ እግዚአብሔርን ደግሞ ሕጉን ሲጋፉት ሲዳፈሩት የተገኙ ሰዎች ምን ያህል ነው ፍርዳቸው የሚለውን ነገር እንድናስብ ነው። በአጠቃላይ
ይቺ ሮሜ ምዕራፍ 13ን ሙላዋን ስታነቧት ያው ናት። ቀስ እያላችሁ እያንዳንዷ ስትመረምሯት በቃ እንደው ተርጓሚ አታስፈልግም ይመስለኛል። ይገርማችኋል። ይታያል ተርጓሚ አያስፈልግም። ለሁሉም ግልጥ ሆኖ የቀረበ ተብራርቶ ተሰጥቶ ተተርጉሞ የተቀመጠ ኃይለ ቃል ነው። ይገርማችኋል። እና በእግዚአብሔር የተሾሙ ናቸውና ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት የሚቃወም ነው። የሚቃወሙትም ሰዎች በራሳቸው ላይ ፍርድ ይገባቸዋል። አያችሁ። አሁን ይህንን ሮሜ ምዕራፍ 13 ቁጥር 2 ላይ ያለውን ኃይለ ቃል ሐዋርያ ቅዱስ ጴጥሮስ አንደኛ መልእክቱ ምዕራፍ 2 ቁጥር 14 ላይ ገብታችሁ ስትመለከቱ ይህንን ኃይለ ቃል ቅዱስ ጴጥሮስ እንዲህ ብሎ ይገልጠዋል። ይገርማችኋል። ቅዱስ ጴጥሮስ ምን አለ? አንደኛ ጴጥሮስ ምዕራፍ 2 ቁጥር 13 ጀምረን ምን ይላል? ስለ እግዚአብሔር ብላችሁ የሚለው ስለ እግዚአብሔር ብላችሁ ለሰው ስርዓት ሁሉ ተገዙ። አያችሁ፣ ለሰው ስርዓት የሰዎች ስርዓት እንኳን እንዲከበር ይፈልጋል እግዚአብሔር። የሰዎችን ስርዓት ማቃለል፣ የሰዎችን ሕግ መተላለፍ፣ የሰዎችን ሕግ መጣስ ስለ እግዚአብሔር ብላችሁ። ምክንያቱም ስለ እግዚአብሔር ለጊዜው እንኳን የማይገባ ነገር ሆኖ ብናገኘውም በሰዎችና በሰዎች መካከል ጥል እንዳይፈጠር መለያየት እንዳይመጣ ያም ደግሞ ሲሆን መገዳደል ይመጣልና ያ እንዳይፈጠር ስለ እግዚአብሔር ብላችሁ ለሰዎች ስርዓት እንኳን ተገዙ ይላል። ቀጥሎ ምን አለ? ለንጉስም ቢሆን ከሁሉ በላይ ነውና ተገዙ። ለንጉስም ቢሆን ተገዙ። ምክንያቱም ያ ንጉስ እንዲህ በራሱ ጊዜ በገንዘብ ወይም በዘመድ የመጣ አይደለም፣ ወይም በኃይሉ በጉልበቱ የያዘው አይደለም። በኃይሉ እንኳን መንግስትን ቢይዝ ኃይሉን ያገኘው ከእግዚአብሔር ነው። ያገዘውና የረዳው ስልጣን ላይ እንዲቀመጥ ያደረገው እግዚአብሔር ነው። ለንጉስም ተገዙ ከሁሉም በላይ ነውና አለ። ቀጥሎ ምን አለ? ለመኳንንትም ሁሉ ተገዙ። እነዚህ ክፉ የሚያደርጉትን ለመቅጣት፣ በጎ የሚያደርጉትን ለማመስገን፣ ለመሾም፣ ለመሸለም ከእግዚአብሔር የተላኩ ናቸውና ተገዙ። እንግዲህ እነዚህ ባለስልጣናት ክፉ አድራጊዎችን እንደ ክፋታቸው ስርዓት ሊያስይዙ፣ መስመር ሊያስይዙ፣ ሊያርሙ እግዚአብሔር የላካቸው የእግዚአብሔር መሳሪያዎች ናቸው እና ለእነዚህ ተገዙ። የተላኩት ከእግዚአብሔር ነውና። ይገርማችኋል። የተላኩት ከእግዚአብሔር ነውና ተገዙ። ክፉ ለሚያደርጉት ቅጣትን፣ በጎ ለሚያደርጉት ደግሞ ምስጋናን የሚቸሩ ናቸውና ይሄን ሊያደርጉ ተልከዋልና ተገዙ ይላል። እንግዲህ በጎ እያደረጋችሁ እናንተ በጎ እያደረጋችሁ የማያውቁትን ሞኞች ዝም ታሰኙ ዘንድ፣ አያችሁ፣ ሞኞችን ዝም ታሰኙ ዘንድ እናንተ በጎ ስራ እያደረጋችሁ መልካም ስራ እያደረጋችሁ መልካም ስራን፣ ደግነትን፣ የዋህነትን፣ ታዛዥነትን፣ ትሕትናን የማያውቁትን ሞኞቹን ዝም ታሰኙ ዘንድ እንዲህ የእግዚአብሔር ፈቃድ ይሄ ነውና እናንተ ተገዙ። ለማን? እግዚአብሔር ለሾማቸው ስልጣን ሰጣቸው። ምክንያቱም እነዚያ የእግዚአብሔር ጣት ናቸው፣ መሳሪያዎቹ ናቸው። ይኸውላችሁ ካህናትን አዕይንተ እግዚአብሔር ናቸው ይላል። ካህናት ምእመናንን የሚመለከትባቸው የሚመረምርባቸው ካህናት አዕይንተ እግዚአብሔር ናቸው። እግዚአብሔር ምእመናንን ሲመረምር ምእመናንን ሲጠብቅ አይኖቹ እነማን ናቸው? ካህናት ናቸው። ካህናት በምእመናን ቤት ገብተው ምን ሰርተሃል እያሉ ልቡ ድረስ ገብተው ምን አስበሃል? እንግዲህ በአፋ በስጋ የሰራውን ምን ሰርተሃል ይላሉ። ስራውን ይመረምራሉ። ምን አስበሃል? እንግዲህ ልቡ ድረስ ገባ። ካህን ሲመረምር ምን አስበሃል? ምክንያቱም አለበት ኃላፊነት ያስጠይቀዋል። ምእመኑ ያሰበውንም የሰራውንም እየመረመረ እያረመ እየኮተኮተ እየገሰጠ እያስተማረ
ከእግዚአብሔር ቤት እንዳይወጣ በክፉ ሕሊና ክፉ ነገር አስቦ እግዚአብሔር እንዳይለየው እያንዳንዱ ካህን እያንዳንዱን ምእመን የጣለበትን ኃላፊነት ለመወጣት ይጠብቃል። ይጠብቃል። ስለዚህ ካህን ምእመኑን በልቦና ምን አስበሃል ካለ ልቡ ድረስ ገብቶ ነው እየመረመረ ያለ ማለት ነው። ስለዚህ እንግዲህ ምን ማለቱ ነው ቅዱስ ጴጥሮስ? ስለዚህ ለዚህ የተሾሙ ናቸውና ካህናት የእግዚአብሔር ዓይኖች ሆነው ምእመናንን እንደሚመረምሩ እንደሚቆጣጠሩ ሁሉ ባለስልጣናትን በጎ የሚሰራውንም ክፉ የሚሰራውንም የሚቆጣጠሩ የእግዚአብሔር ዓይኖችና ጣቶች ናቸው። ክፉ ለሰራው እንደ ክፋቱ ዋጋውን የሚከፍሉ እስከ ሞት ድረስ ነው የሚያዘው መጽሐፉ። መቼም በኋላ መቼም ይሄ ስንፍና እኔንም አይለቀኝም የሚል ሀሳብ በሰዎች ዘንድ ስላለ ቀረች እንጂ በፊትስ የነበረውን የማይታዘዝ በሕግ ጥላ ስር የማይኖር ሕግ አፍራሽ የሆነ ሕዝብ እያየው በሰው ፊት በድንጋይ ተወግሮ እሳት ተቀጥሮ እንዲሞት ነው ሕጉ። አሁን ያ አልተደረገም አለ። እርግጥ ሰዎች ናቸው እችን የሚያስባት ነገም ምን የሚያውነኝ ይገኛለሁ ሲባል ተሻሻለ፣ ሰዎች አሻሻሉት ነው እንጂ ሕጉ እንዳለ ነው። እና እነዚህ ባለስልጣናት እግዚአብሔር ሕዝቡን የሚቆጣጠርባቸው ስርዓት የሚያስይዝባቸው ናቸው እና ያለ እግዚአብሔር ፈቃድ አይሾሙም። ስልጣናቸው ሁሉ ከእግዚአብሔር የተገኘ ነው። ለእነዚህ መታዘዝና መገዛት አለባቸው እያለ ቅዱስ ጴጥሮስም አንደኛ ጴጥሮስ ምዕራፍ 2 ከቁጥር 13 ጀምሮ ያለው ቃልም ይሄን ይላል። አሁን እንግዲህ ከመተንስተንበት ከትምህርታችን መነሻ ጋራ አብሮ አንድ የሆነ ቃል ስለሆነ ያነሳውላችሁ። እንግዲህ አሁን እነዚህን ኃላፊዎችን ምድራውያንን ኃጢአተኞችን ኃጢአት የሚስማማቸውን እግዚአብሔር ሊሰራባቸው ካስቀመጣቸው ታዲያ እግዚአብሔርማ ሲበድሉት ሲያሳዝኑት ሕጉ ሲተላለፉ በሰዎች ላይ ምን ያልጣፍ እንዳለ አስቡት። እንግዲህ የወረዱትን ሰዎች እግዚአብሔር አሰልጥኗቸው በእናንተ ስር ሆኖ ለሕግ የማይገዛው እናንተ ስርዓት አስይዙ ስልጣን ከሰጣቸው ሁላችንም ደግሞ አንድ ሆነን እነሱም እኛም ለእግዚአብሔር ሕግ የማንገዛ ከሆነ ለቃሉ የማንታዘዝ ከሆነ ትእዛዙን የማንፈጽም ከሆነ የሚጠብቀን ምንድን ነው? ፍርዱ። እያችሁ ከሁሉም በላይ የሚያስፈራ እግዚአብሔር ነው። ባለስልጣን አስፈሪ ነው። ባለስልጣን ከሆነ መቼም ስልጣን ላይ ከዋለ የማያስፈራ የለም። ታላቁ ሰው ትንሹን ይፈራዋል። የሚያስፈራው ሰውዬ ሳይሆን ስልጣኑ ነው። አያችሁ፣ ያ ኃይለኛ የነበረው ሰው ኃይለኛ ነው፣ በኃይሉ ሆነ በገንዘቡ የሚፈራ ነው፣ የሚከበር ነው፣ ታዋቂ ነው። ግን ምንም የሌለው ድሃው ስልጣን ላይ ካለ ከዚያ ከባለጸጋው ከባለሀብቱ ከሚያስፈራው በላይ ሰው ያስፈራል። የሚያስፈራው ነው ስልጣኑ። አሁን በከተማ ስንገባ መለዮ ለሰው ሲታዩ ሰዎቹ እንደሚከበሩት ታላቅ ስልጣን ላይ ተቀምጠው ሲቪል ለሰው ሲታዩ የሚፈራቸው የለም። አያችሁ፣ አይከበሩም። እነሱም ግን ያ መለያቸውን ለብሰው ሲታዩ በዛ ሰዓት የማያከብራቸው እነሱንም አይቶ ኃጢአት ወንጀል ውስጥ የሚገባ ሰው ወደ ባለዳር ያስፈራል። ስለዚህ እግዚአብሔር እንዴት ነው የሚያስፈራው? እንደገና ለሰው ጠባቂ ሆነው የተሾሙ ቅዱሳን መላእክት አሉት። ከኃጢአት ጋር ስንመላለስ ልባችን ክፉ ሲያስብ ያን ክፉን ስራ በተግባር ስንቀይረው ስንተረጉመው እንዴት ነው የሚያስፈራው? አሁን እንግዲህ ይሄ ሐዋርያው ቅዱስ ጳውሎስ የተናገረውን ኃይለ ቃል ወደፊት ስንሄድ ምን ይላል? ገዢዎች አለ ቁጥር 3 ላይ ያው ምዕራፍ 13 ማለት ነው። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉም። አያችሁ፣ ገዢዎች ባለስልጣኖች ማለት ነው። እንግዲህ ባለስልጣኖች
ይሰማል አይደለ? ባለስልጣኖች፣ ገዢዎች ለክፉ አድራጊዎች፣ ለማይታዘዙ ለወንጀለኞች እንጂ ለሚታዘዙ የሚያስፈሩ አይደሉም ይላል ቁጥር ላይ 3 ላይ። ሰው ሕግን ጠብቆ ሕግን አክብሮ ለሕግ ተገዥ የሆነ ሰው እኮ የሚያስፈራ የለም። የሚያስፈራው ሕገ ወጥ የሆነ በአነጋገሩ በግብሩ ለሰውና ለእግዚአብሔር የማይመች ሆኖ ከተገኘ የሚያስፈራው ሁሉ ነገር የሚያስፈራው እሱ ነው። እሱ ጥላው እንኳን ራሱ ያስፈራዋል። ይገርማቸዋል። ወንጀለኛ የሆነ ሰው ጥላው እንኳን ራሱ ያስፈራዋል። እያችሁት ወፍ እንኳን ግር ባለች ቁጥር ይደነግጣል። ይሄ ቃየል ነበረ። ሰው በሌለበት ዘመን እንኳን ወንድሙን ገድሎ ወፍ እንኳን ጭር ስትል ይደነግጥ ነበር። እንዴ ሰይለ አያችሁ፣ ክፉ ስራ እንዲሁ ነው ያስደነግጣል። አሁን ሁላችን የሚያስፈራን በውስጣችን የሚያስጨንቀን ነገር ቢሆን ክፉ ስራችን ነው። ሰውን እንኳን ባንበድል፣ አያችሁ፣ ሰውን እንኳን ባንበድል የበደልነውን እናውቀዋለን። ማንም የበደልነው እግዚአብሔርን ምን አድርገን? አንደኛችን ሰርቀን፣ አንደኛችን አመንዝረን፣ አንደኛችን ሰው ገለን፣ አንደኛችን በሐሰት መስክረን፣ አንደኛችን የሰው ገንዘብ በልተን እና ምንም እንኳን ስጋችን ደንዳና ቢሆን ነፍሳችን መፍራቱ አይቀርም። አያችሁ፣ መደንገጡ አይቀርም። ይገርማቸዋል። እና እንግዲህ ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉም። አስቡት፣ እግዚአብሔር ከሁሉም በላይ ያስፈራል። መላእክት እንኳን ቀና ብሎ ሊያዩት የማይደፍሩት አምላክ ነው። የማይታይ አምላክ ነው። አያችሁ፣ አያስቀርም። እሱን እንኳን ሲያመሰግኑ ኪሩቤል ሱራፌል ፊታቸውን፣ እጃቸውን፣ እግራቸውን በክንፋቸው ጋርደው እንደሆነ ይናገራል መጽሐፉ። ለምን? ከግርማው በላይ እሳቱ እሳተ መለኮትነቱ ያቃጥላል። ግርማውማ ማን ደፍሮት? እግዚአብሔር አስፈሪ እንደሆነ ቀድሞም ለሙሴ ነግሮት ነበረ። በኋላም ለደብረ ታቦር ለሶስቱ ሐዋርያት ከሙታን ከተማ ሙሴን ከሕያዋን ከተማ ኤልያስን አምጥቶ በደብረ ታቦር ሲገለጥላቸው ያንን ብርሃነ መለኮት መቀበል አልተቻላቸውም። አያችሁ፣ ሙሴም ወደ መቃብሩ፣ ኤልያስም በሰረገላ ወደ ገነቱ፣ ጴጥሮስ፣ ያዕቆብ፣ ዮሐንስ እንደ ድንጋይ ደርቀው ቀሩ ነው የሚለን እንግዲህ ወንጌል። አያችሁ፣ ብርሃነ መለኮትን ግልጥ ያደረግላቸው ማየት ተሳናቸው፣ ተደፉ ወደ መሬት። ይህንም ያደረገበት ቀድሞ ሙሴ ባለሟል ነህ ሲለው መልክህን ካላየሁኝ መልክህን አሳየኝ፣ ፊትህን አሳየኝ፣ ፊትህን ካላየሁኝ እንዴት ባለሟል ልሆን እችላለሁኝ እያለ ሲለው የእኔን ፊት አይቶ መቆም የሚቻለው የለም። ታዲያ እንግዳ ፊትን ካላየሁ እንዴት ባለሟል ሆናለሁኝ? በኋላ ጊዜ ገበሬ ካልጣረባት መሬት መስዋዕት ሆኜ ስቀርብ ታየኛለህ ብሎት ነበረ። ለጊዜው ሙሴ ግን ገበሬ ያልጣረባት መሬት ላይ ስንዴ ዘርተህ መስዋዕት ሰዋልኝ ሲለው የዋህ ነበርና ደክሟል። ለ40 ዘመን አያችሁ፣ ለ40 ዘመን ገበሬ ያልጣረባት መሬት ላይ ስንዴ እየዘራ መስዋዕት እየሰዋ ሊያገኝ ነው ፈልጎ ነበረ። እሱ ግን በኋላ ዘመን የወንድ እጅ ያልዳሰሳት ከንጽሕት ከድንግል ያለ ዘራ ብእሲ ተስፋ ሰው ሁኜ በመስቀል ላይ ልሰቀል ወደ ቀራንዮ ስደርስ መስዋዕት ልሆን ስቀርብ ያን ጊዜ ታየኛለህ ብሎት ነበርና ያችን ቃል ሊፈጽም ለሙሴ ይችን ቃል ሊፈጽም ከገነት ኤልያስን ከሙታን ከተማ ሙሴ ከ12 ሐዋርያት ጴጥሮስን፣ ዮሐንስን፣ ያዕቆብን አድርጎ ተገለጠላቸው። ያን እንኳን ማየት አልቻሉም። ምን ያህል ያስፈራል! ይህን ያህል የሚያስፈራው እግዚአብሔር ሕግ ጠብቆ ለሚኖሩ ሰዎች አያስፈራም። እንግዲህ ሕግ ተላላፊ ሆነው
ቃሉን ለማይሰሙ ቃሉን ለማያከብሩ በሕግ ለማይመሩ እንደ ራሳቸው ፍላጎት ለሚኖሩ የዓለም ለሚያሳሳቸው ከስልጣን ጋር ሽሚያ ከገንዘብ ጋር ከጥቅም ጋር ከክብር ጋር ከስልጣን ጋር ሁሉ ለኔ ይሁን በማለት ለሚደክሙ ሰዎች ምን ያህል ያስፈራል! እያችሁ ይህንን የሚያውቀው ከሞት አፋፍ ላይ ያለ ሰው ነው። እያችሁ አሁን ዛሬ እኛ ሞት ፍጡር ነው። እያችሁ ሕያው አይደለም፣ ፍጡር ነው። ሞት እንኳ ምን ያህል እንደሚያስፈራ የሚያውቁት ሞት አፋፍ ላይ የደረሱት ነፍስ እወጣ እገባ ስትል ያን ጊዜ ነው ሞት ምን ያህል እንደሚያስፈራ። ሞት እንደሚያስፈራ የምናውቀው በእናታችን በድንግል ማርያም ነው። አያችሁ ቤታችን እንኳን እንደምትሞት ሲነግራት ልጅ ሰማይና ምድር የማይሸከሙን አምላክ አንተን ተሸክም ያጠባው እናት እንዴት እሞታለሁ? አዎ ስትለው በከየት ደንግጣ እፎም አምላክ በከየት ደንግጣ ከመኩሉ ሰው ሞት ሶብሃወጣ እያለ ሲያደርግ ሲናገር ሲያመሰግናት እንሰማለን። የአምላክ እናት ሁና ሳለ እንደ ማንኛውም ሰው እንዴት ሞት ሊያስፈራት ቻለ ይላል። ሞት ያስፈራል። እሷ እንኳን አምላክን ያህል መለኮትን ፈጣሪውን የተሸከመችነት ሞትን ፈርታለች። እሷ እንኳን አያችሁ። ግን ያ ሞት አፋፍ ላይ ያለ ሰው ተመልሶ መናገር ቢችል ሞት ምን ያህል እንደሚያስፈራ ያ ሞት አፋፍ ላይ የደረሰ ያ ሰው ነው የሚያውቀው። እኛ ግን ሞትን አሁን በዓይናችን አላየነውም፣ እንደምንሞትም አናስብም። አስፈሪነቱን ብዙም አናውቀውም። ስለዚህ እግዚአብሔር አስፈሪ ነው፣ ከሁሉም በላይ የሚያስፈራ። እሱ ስልጣን የሰጣቸው ሁሉ አስፈሪዎች ናቸው። በምን ለወንጀለኛ ወንጀል ለሌለበት ሰው ግን አያስፈሩም አለ ሲናገር ሐዋርያው። እንግዲህ ከዚህ በላይ እግዚአብሔር ወንጀለኛ ካልሆነ በስተቀር አያስፈራም። እግዚአብሔር እንዳንፈራው ሆኖ ይታያል። እግዚአብሔር አያችሁ፣ በግርማው እንዳንፈራው እንዳንደነግጥ ሆኖ ነው የሚታየን። አሁን የሚያስፈራ ነገርን ለልጆች አታሳዩአቸው፣ ይደነግጣሉ፣ በህልማቸው ሁሉ ይባንናሉ ይባላል። አስፈሪ ነገርን ለሕፃናት አታሳዩ፣ ይመጣባቸዋል በምናባቸው በእንቅፋቸው ላይ። ስለዚህ እኛ ለእግዚአብሔር ሕፃናት ነን። ወንጀለኛ ካልሆን በስተቀር ኃጢአተኛ ካልሆን በስተቀር በአንደበታችን፣ በልቡናችን፣ በተግባራችን እግዚአብሔርን የሚያሳዝን ሰውንም የሚያደማ ነገር ካልሰራን በስተቀር እግዚአብሔር እንድንደነግጥ እንድንፈራ አይፈልግም። እግዚአብሔር አያችሁት። እንግዲህ አያችሁት፣ ኃጢአተኛ እንኳን ሆነን አዝኖልን ማለት እንግዲህ የሰውን ስጋ መጋረጃ አድርጎ ነው ወደዚህ ያለ የመጣው። ወገብረ መንጦላይተ ስጋ ሰብ መዋቲ ወረደ ወአንሶሶ ውስተ ዓለም በበህቅ ሊቀ በሰላሳ ክረምት በዮርዳኖስ ተጠምቀ። የሰውን ስጋ መጋረጃ አድርጎ ወደዚህ ዓለም መጣ። ከሰው ጋር ተመላለሰ። ሰዎች አዩት። እንግዲህ ያስቡት፣ የተፈጠረች ፀሐይን እንኳን ቀናን ለማየት አይናችን አይችልም። አይን ትበዘብዛለች። ከመስታወት ላይ እንኳን ስትበራ መስታወት ማየት አይቻልም። ሁላችሁ እንግዲህ ፀሐይን የፈጠረ አምላክ እንዴት መታየት አይቻልም። ስለዚህ እሱም ማየት ስለማይቻል ማየት በምንችለው መልኩ በራሳችን ሰውነት መጣ፣ አየነው። ይኸው እንግዲህ ቸርነቱ እና ለደጋግ ሰዎች ለሚገዙ ሕግ ለገዛቸው ራሳቸውን ለገዙ ሰዎች እግዚአብሔር እንኳን አስፈሪው ከሁሉ ላይ የሚያስፈራው እግዚአብሔር እንኳን አያስፈራም። አሁን ይሄን ብታዩት ገዢዎች አለ። የገዢዎች ገዥ እሱ ነው። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ ለሚታዘዙ አያስፈሩም። ይኸው ባለስልጣንን እንዳትፈራ ትወዳለህን ይላል ጥያቄ። ባለስልጣንን እንዳትፈራ ትወዳለህን ይልና መልካሙን አድርግ። ባለስልጣንን እንዳትፈራ ከፈለግ እንዳትሰጋ
አያችሁ፣ እንዳትሰጋ ምን ያደረገኝ ይሆን ምን ያመጣብኝ ይሆን እያልክ ሰቀቀን እንዳትገባ ጭንቀት ውስጥ እንዳትገባ ከፈለግ መልካሙን አድርግ፣ ከእርሱም ምስጋና ይሆንልሃል። እንኳን ሊያስፈራህ ይቅርና ያመሰግንሃል፣ ብርታትን ይሰጥሃል፣ ድፍረትን ይሞልሃል፣ ደግነትን እንድታደርግ እንዳትፈራ ያደርግሃል። ምስጋና ይሆንልሃል ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና ለመልካም ነገር ያ ባለስልጣን ለአንተ ባሪያህ ነው። ታወቅክበት፣ አጠቃቀሙን ተቻልክበት። ባለስልጣኑ አንተን ክፉ ነገር እንዳያገኝህ፣ ጠላት እንዳይጎዳህ፣ በሕይወትህ እንዳይመጣ፣ በገንዘብህ እንዳይመጣ፣ ገንዘብህንም አንተንም ለመጠበቅ ከእግዚአብሔር የተሰየመ ነው ያ ባለስልጣን። ስለዚህ የአንተ ሕይወት ነው፣ ለአንተ መልካም ነው፣ ከእግዚአብሔር ለአንተ የተዘጋጀ አገልጋይ ነው እና ይሄ እንዳያስፈራ አንተ ሁልጊዜ ምን ሁን? ለሕግ ተገዥ ሁን፣ ታራሚ ሁን፣ ትሁት ሁን። የሰው ገንዘብ አትመኝ፣ አንደበትህ ክፉ ነገር አይናገር፣ ዓይንህ ባየው ነገር ሁሉ፣ ልብህ ባሰበው ነገር ሁሉ እጅህ አይሳት። አያችሁ። ስለዚህ አሁን ይሄ ነው እኛን እያሰቃየን ያለውን እንቅልፍ የነሳን እረፍት የነሳን መታገስ አቅቶን መቻል አቅቶን ራሳችን መግዛት አቅቶን በራሳችን ባመላለሰው ነገር ቀኑ ሲመሽ መውጫ መግቢያ ይጠፋናል። ቤት እያለን ቤታችን ጥለን ጫካ እናድራለን። ይኸው እንግዲህ ያ ነገራችን ያ የለፈለፈው አፋችን ቤታችን ገብተን መኖር እንዳንችል እህል እንዳንበላ ጫካ ያስገባናል። ይሄንን ነው የተናገረው። እንደው እግዚአብሔር ዛሬ እንዴት እንዳመጣችሁ አላውቅም እንግዲህ እና አሁን ይሄንን እያንዳንዷን ቃል ራሳችሁ የምትተሳሱት የምትተረጉሙት ኃይለ ቃል ነው። ተርጓሚ አያስፈልግም። ግልጽ የሆነ ቃል ንግግሩ። በዚህ ዘመን መቼም አማርኛ የሚከብደው ሰው የለም። ለመናገር ብዙ ነገር አመስጥረን ነገር ሳንጥቀን መናገር የምንችል ሰዎች ስንሆን ይህን ቃል ጥሩ አድርጎ አቃንቶ መናገር የምንችል ነን። ለሁላችን ግልጽ የሆነ ቃል ነው። ወንና እህቶችና ወንድሞች አባቶች ሁሉ እንግዲህ በከንቱ ሰይፍ አይታጠቅምና አያችሁ፣ ያ ባለስልጣን ሰይፍ ታጥቆ ታየዋለህ። ሰይፍ መሳሪያ አለው፣ ተተኳሽ መሳሪያ አለው፣ ሰይፍም አለው። ያንን መሳሪያ በከንቱ አልታጠቀውም። አስተውል። ሕግ ለማይገዛው ለክፉ አድራጊ ለወንጀለኛ የታጠቀ ነው። እንግዲህ ወንጀለኛ ሆነ ከተገኘ ያን ጊዜ ያስፈራሃል። አያችሁ፣ ያን ጊዜ ፍራ። ክፉ አድርገህ ብትገኝ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና ይበቀልሃል። እግዚአብሔር ለአንተ ፀሐይን እያወጣ ዝናብን እያዘነመ ምድር ፍሬን እንዲሰጥ እያደረገ ዘመናትን እያዘመነልህ እያሸጋገረ ክረምትና በጋን እያፈራረቀልህ እየመገበህ ያለ እግዚአብሔርን ባረገልህ በሰጠህ ነገር ሁሉ የማታመሰግን በዚህ የማታመሰግን እግዚአብሔርን የምትሰርቅ ሰውን አሁን እኛ ሁላችን ከሌብነት ነፃ ነን። የሌብነት አመል የለብንም። አዎ ሰርቀው ቀምተው የሚሆኑ ብዙዎች ናቸው። እኛ ግን ሌቦችም አይደለንም፣ ስርቆትም አናውቅም፣ ሰርቀንም አናውቅም። የማንሰርቀው ሰውን ብቻ ነው እንጂ እግዚአብሔርን ግን ሰርቀነዋል። ሌቦች ነን እያንዳንዳችን። ምንም ጤነኛ የለም። አያችሁ፣ እግዚአብሔርን ያልሰረቀ አንድ ሰው አታገኙም። አንድ ሰው ዛሬ እኛ የማንሰርቀው እጃችን የተሰበሰበ የሰው ገንዘብ የማንወድ ሆነን የምንሳየው የሰውን ገንዘብ አለመንካታችን እንጂ የእግዚአብሔርን ገንዘብ ሰርቀነዋል። ምኑን? አስራቱን። አያችሁ፣
ያችን አስራት ጠንቅቆ የሚያወጣ ሰው አይገኝም። አንዳንዶች ቢኖሩም ከሞላ ጎደል ነው። አስራት በኩራቱን ሳንሰጥ ሳናወጣ መባ እናቀርባለን፣ ስጦታም እናመጣለን። አያችሁ፣ የገዛ ገንዘቡን እኮ እናመጣለን። ያቺ ከእያንዳንዷ ከሰጠን ነገር ሁሉ አስራቷ ታስባ ከአስር አንድ አለች፣ አልሞተችም። ያቺ ሕግ አልተሻረችም። ሕጓን የሻርናት እኛ ነን። እንግዲህ በነቢያት ሁሉ ሰርቃችሁኛል እያለ እግዚአብሔር የሚለን ኑ እንዋቀስ፣ እስኪ እናንተ የሰረቃችሁን ገንዘብ መልሱና ፈትኑኝ፣ ሰማይን ባልከፍት ዝናብን ባላዘንብ እስኪ ፈትኑኝ ይላል እኮ እግዚአብሔር። ይገርማቸዋል። ግን ሁላችን እያንዳንዳችን በሌብነታችን እግዚአብሔር በእኛ ላይ ምን አለው? ስልጣን የሰጣቸው ብቻ ያሰሩናል። አሳልፎ ለባለስልጣን ይሰጣል። ይኸውላችሁ እንግዲህ ቁጣን ሰይፍን በከንቱ የታጠቀ አይደለም። አየህ፣ መሳሪያ ይዞ ብታየው በከንቱ አልያዘውም። ያንን መሳሪያ ዝም ብሎ ሊከለክልበት አይደለም የያዘው። አንተን ወንጀለኛ ሆነህ ስትገኝ ዝቅ ብሎ ባትህን ከፍ ብሎ አንገትህን ሊቀጣ ሰይፍ አስታጥቄዋለሁ። እንግዲህ ክፉ አድራጊ ብትሆን ያን ጊዜ ፍራ። ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። አያችሁ፣ ሰው ይሄን አያስብም። ይኸውላችሁ ይሄንን አያስብም። ከዚህ በላይ ከሱ እንኳ ብናመልጥ ተደብቀንም ሸሽተንም አገር ጠረፈ ብለንም ልናመልጥ እንችላለን። እግዚአብሔርን ግን ቤትም አናመልጠውም። አያችሁ፣ ቤትም ወደ ሰማይ ብንወጣ እግዚአብሔር ነው፣ ወደ ጥልቁ ብንወርድ እግዚአብሔር ነው። እግዚአብሔር የሌለበት ዓለም የለም። ዓለምን በመሃል እጁ የያዘ እግዚአብሔርን በምንም አናመልጠው። ይኸውላችሁ እና ስለዚህ እና እንግዲህ እሱ እግዚአብሔር አመፀኛውን ሊቀጣበት ታዛዡን ደግሞ ሊጠብቅበት ሊሾምበት ሊያመሰግንበት ያስቀመጠው ነውና የእግዚአብሔር መሳሪያ ነውና እሱን ብቻ ፍራ። ወንጀለኛ ከሆን ግን አንተ ሰለባዊ ሰነፍ። ስለዚህ ስለ ቁጣው ብቻም አይደለም ይልና ነገር ግን ስለ ሕሊናህም ብለህ መገዛት አለብህ። ስለ ሕሊናህ ሰው በሕሊናው ሲገዛ መልካም ነው። ከምንም በላይ ደግሞ ሰው ከሚገዛው ሰው ይልቅ ሕሊናው የገዛው ሰው ነው ሰው ማለት። አያችሁ፣ ገዥ ከሌለ እኮ ሕሊና ከሌለ ምረነ። አያችሁ፣ የበላይ ከሌለ አለቃ ከሌለ መንግስት ከሌለ ሕሊናችን ካልገዛን ምረነ። ግን ሕሊና ደግሞ ሕሊና ካለ መንግስት በሌለበት ባለስልጣን በሌለበት እኛ ራሳችን ገዝተን ሰዎችን እያጽናናን እንደ ባለስልጣን ሆነን መሆን ይቻለናል። እያችሁ አሁን እግዚአብሔር እንደው ባለስልጣን ባይሰጠን እንደው ቀኑ አይጨልምም? ያለውን በዘመናት ያለውን ባለስልጣን እናማራዋለን። ግን ሳይገባን ነው እናማራለን። ይኸው ብናማረው ነው ህይወት ነው። ካልፈለጋችሁኝማ ይሁንላችሁ ብሎ ያ መንግስት እኮ ጥሎ ቢጠፋ እኮ እርስ በርሳችን በቃ አንተማመንም። እርስ በርሳችንን ነው የምንጠፋው። ሌላ ጥላት ሳይመጣበት እርስ በርሳችንን የምንጠፋው ይገርማችኋል። እና ይህንን እንድናውቅ ያስፈልጋል። ግን አናውቅም። ስለዚህ የሚገባውን ነገር ቃሏን ነው እያንዳንዷን ነው የምነግራችሁና ስለዚህ የሚገባውን ነገር ትገብራላችሁ። አዎ ለመንግስት የሚገባውን ግብር ትገብራላችሁ። ክርስቶስ እንኳን እኮ ገብሯል እኮ ቅዱስ ጴጥሮስን ለመንግስት ግብር የሚገብሩት የመንግስት ልጆች ናቸው ወይስ ህዝብ ላይ እነሱማ ነፃ ናቸው ሲለው እንግዳማ የመንግስቱ ልጆች ነፃ ናቸው እና በል እንግዳ አስተህ አንተ ሚልና እንዲህ አምጣና አለና ክርስቶስ ገብሯል። ይገርማቸዋል። ለመንግስት ለምን ህግ ነው ህግን ሊያስተምር እስከመጣ እኔ አምላክ ነኝ አለ እና ስለዚህ አለ ትገብራላችሁ። በዚህ ነገር የሚተጉ ይሄን አውቀው የሚኖሩ የእግዚአብሔር አገልጋዮች ናቸውና ይላል። ለሁሉ የሚገባውን አስረክቡ። ለሁሉ
ለመንግስትም ለእግዚአብሔርም የሚገባውን ድርሻውን አስረክቡ። ጥያቄውን አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ ክብር ለሚገባው ክብርን፣ መፈራት ለሚገባው መፈራትን። ለሁሉም ለእያንዳንዱ እንደሚገባው አላቸው። ሰውን በሚገባው ነገር አመስግኑት። ወድስ ወሰብ በዘይኩነ ዲቦት። ሰውን በማይገባው ነገር አመስግነው። ስታመሰግነው ምን እያረከው ነው? እየሰበከው ነው፣ እያስተማርከው ነው፣ ትሕትና እያሳየው ነው፣ ፍቅር እያሳየው ነው። አየህ፣ ያን ጊዜ እንደ አውሬ የነበረው ሰው ትሕትናህን አይቶ ፍቅርህን አይቶ ለዛህን አይቶ ከክፋቱ ከቁጣው ይመለሳል። እንኳን ሰው አውሬዎችስ እንኳ ሰውን ይገመግሙ የለ እንዴ? ያውቃሉ እኮ። የማይተናኮላቸውን ሰው አይተናኮሉም። የሚተናኮላቸውን ቀድመው ነው የሚሰባብሩት፣ አይኑን የሚወልቁት። ይኸውላችሁ እና እንግዲህ ዛሬ ያነበባችሁት የሐዋርያው መልእክት የሚያስተምረን ይሄን ነው። ከ8 ቁጥር ጀምሮ ያለውን ነገር ደግሞ በታች ያለውን ራሳችሁ መርምሩት። እርስ በርሳችሁ ከመዋደድ በስተቀር ለማንም ዕዳ አይኑርባችሁ። አያችሁ፣ ማንንም አሳዝናችሁ፣ ማንንም በድላችሁ፣ ሰው አልቅሶባችሁ፣ ሰው አቤቱታ አቅርቦባችሁ፣ ከነገሥታቱም ወደ እግዚአብሔርም ሰው አቤት ብሎባችሁ እንዳትገኙ። አያችሁ፣ ከመዋደድ በስተቀር ከመተሳሰብ በስተቀር ከመቻቻል በስተቀር ዕዳ እንዳይኖርባችሁ ክርስቶስን ሲያስተምር እኔ አንድ ትእዛዝ አዛቸዋለሁ፣ እኔ እንደወደድኳችሁ ሁሉ እናንተም እርስ በርሳችሁ እንድትዋደዱ ይህችን ትእዛዝ አዛቸዋለሁ። ዮሐንስ ወንጌል ምዕራፍ 15 ሁላውን አንብቡት እና ይህችን ትእዛዝ አዛችኋለሁ፣ እኔ እንደወደድኳችሁ ትእዛዝ ይህች ናት። ሌላ ትእዛዝ እኮ አልሰጠንም። እውነት እንደው ከበድ ያለማ ትእዛዝማ ጉልበት የሚጠይቅማ ትእዛዝ ቢሰጠንማ እኮ አንችልም። ጉልበት የሚጠይቅ ገንዘብ የሚጠይቅ ትእዛዝ ቢሆን መሸከም አንችልም። ይኸውላችሁ ያጣነው ነገር ቢሆን መታጣት የማይገባውን ነገር ነው ያጣነው። ፍቅር አጣን፣ ሰላም አጣን፣ ስግብግብነት ብቻ ሆነ። እንዴት እንኖር? እግዚአብሔርን ይታረማሉ ብሎ እንግዲህ ነገሥታቱም ሹማምንቱም ሁሉም ባለስልጣናቱም አላሰሩንም። ስለዚህ ደግሞ ከነሱ የከፋውን መከራውን አመጣ፣ ስደቱን አመጣ፣ ረሃቡን አመጣ፣ የኑሮውን ውድነት አመጣ። ምንም አንሰማ። በቃ የሚገርም ነገር ነው እና ይህንን አስበን ወደ ራሳችን ተመልሰን ማስተዋል የምንችልበት ሰዓቱና ጊዜው አሁን ነው። አያችሁ፣ ይሄ ሁሉ ትምህርት የማንሰማበት የማንመከርበት ጊዜና ሰዓት ይመጣል። እንደ ውሃ ጠን ይሆንብናል። ያን ጊዜ ከንፈራችን ያራል። አያችሁ፣ እንኳን የሚያስተምረን ሰው አይደለም መጽሐፍን እንኳን ገልጠን ማየት የማንችልበት ጊዜ ትመጣለች። ይገርማቸዋል። እንግዲህ የማያልፈውን ለዘላለም ጸንቶ የሚኖረውን የአባቶቻቸውን ድንበር ሕግ ያሰረቱትን እነዚህን በነፍሳቸው እንኳን ስሬት የላቸውም። በነፍሳቸው ይህንን መጽሐፈ ሄኖክ ምዕራፍ 38 ላይ ስንመለከት ነው የምናገኘው። መጽሐፈ ሄኖክ ምናልባት ካላችሁ መጽሐፈ ሄኖክ ምዕራፍ 38 ቁጥር 17 ላይ ነው። ለዘላለም ጸንቶ የሚኖረው የአባቶቻቸው ርስትና ድንበርን ለሚያፈርሱ ሰዎች ወዮላቸው። አያችሁ፣ ለዘላለም ጸንቶ የሚኖር የአባቶቻቸው ርስትና ድንበር ለሚያፈርሱ ሰዎች ወዮላቸው። ለነሱ ዕረፍተ ነፍስ አይደረግላቸውም። ልቡናቸውን ወደ ክህደት፣ ወደ ጣዖት፣ ወደ ገንዘብ አምልኮት መልሰውታልና ወደ አመፅ፣ ወደ ሽንገላ፣ ወደ ተንኮል
ልቡናቸውን መልሰዋልና ወዮላቸው። በደልን የምትሰሯት ግፍንን የምትፈጽሟት እናንተ ወዮላችሁ። ጌትነታችሁን ያጠፋዋል፣ በልቡናችሁም ክፋትን ያሳድርባችኋል። ጽኑ ፍርድ እስከሚፈረድባት እስከዚያች እስከ ዕለተ ምጽአት ድረስ ባልንጀሮቻችሁን ለምትገሉ ሰዎች ወዮላችሁ። ይኸውላችሁ ዛሬ ባልንጀራ የለ፣ እናት የለ፣ አባት የለ፣ ወንድም የለ። ሰው ጥቅም ካየ ለጥቅም ሲል እናቱንም አባቱንም ይሸጣል። አባቱንም ይሰልባል፣ ይገላል። የይሁዳ ዘር ነው ያለው። አብዛኛው እኮ የይሁዳ ዘር እኮ ነው ያለው። ይሁዳ እኮ ዘር አለው። ያለ ዘር እኮ አልቀረም። አባቱን የገደለ እናቱን የሰለበ ጌታውን የሸጠ የዚያ ዘር እኮ ነው አሁን ዓለምን የሚያተራምሳት። እያችሁ እኛም ከተዋልደ አፈሱ ጋር ተዳቅለናል እኮ መለየት አንችልም። ራሳችንን ተወላችሁ ራሳችንን መለየት በምንም አንችልም። ወዮላችሁ ነው ያለው። እንግዲህ ርስት ድንበር፣ ይሄ ርስትና ድንበር ይሄ ማን ነው? እስቲ ያስቡት። የአባቶቻችን ርስት የአባቶቻችን ጉልት ርስትና ድንበር ምንድን ነው? እኛ ርስት ስንል ድንበር ስንል የምናው ምድሩን ነው። ለምሳሌ የኢትዮጵያ ወሰን ከዚህ እስከዚህ ወሰኗ ድንበሯ ይለያል። የሀገሮች ወሰን አላቸው፣ ድንበር አላቸው። እያችሁ ያን ነው እኛ የምናውቀው። ያ ደግሞ ኃላፊ ነው። እዚህ የምናገረው ግን ለዘላለም ጸንቶ የሚኖረውን የአባቶቻቸውን ርስትና ድንበር ለሚያፈርሱ ወዮላቸው። ለዘላለም ጸንቶ የሚኖር ይሄ ሕግ ነው እኮ። የትኛው ሕግ? የእግዚአብሔር ሕግ፣ የሰዎች ሕግ ሳይሆን የሰዎች ሕግ እስከምንኖርበት ጊዜ ነው። ጊዜያዊ ነው፣ ኃላፊ ነው፣ ቀሪ ነው። የማያልፍ የማይቀየር ሕግ ደግሞ የእግዚአብሔር ነው። ዛሬ ምድራዊውን ተውና ሰማያዊውን ሕግ ተላልፈን የምንናገረው በተለይ በክርስቶስ ላይ፣ በድንግል ማርያም ላይ፣ በነቢያት ላይ፣ ሐዋርያት ላይ፣ በጻድቃን ላይ፣ በቤተ ክርስቲያን ላይ የሚወጣንን ቃል አስቡትማ። አያችሁ ሕግን ይቺ ድንበር የተባለ ሃይማኖት ነች። ሃይማኖት ወሰን ነች። እያንዳንዱም ሃይማኖት አለው። ያቺ ሃይማኖቱ የትም እንደሄድ ትገድበዋለች። የኛ ሃይማኖት ኦርቶዶክስ የትም ቦታ ምን እንዳን ትገድበናለች። ስርዓት ሰርታ እስከምንበላው እስከምንጠጣው እስከምንለብሰው ድረስ ይሄን ብላ፣ ይሄን ልበስ፣ ይሄን ጠጣ፣ ከዚህ አትለፍ ብላ ስርዓት ሕግ ወስና ሰብሰብ የያዘችን ማነች? ሃይማኖት ነች። ይችን ለመናድ፣ ይችን ለማጥፋት፣ ይችን ለማጣጣል በገንዘብ እየተገዛ የእናቱን የአባቱን ቅርስ እያወደመ ያለ ማን ነው? የኛ ወንድም እኮ ነው። ለገንዘብ እየተገዛ ራሱን እየሸጠ ያለ፣ ራሱን እያረከሰ ያለ፣ በፀሐይ ላይ በግልጽ በገሃድ እንደ እንስሳ እየሆነ ያለው ማን ነው? ሰው እኮ ነው። እስኪ ያስቡት። እነማን ናቸው እነዛ? የሴት ልጆች መጀመሪያ ሳይገባቸው በደብረ ቅዱስ ከሴት ርቀን ንጽሕናችን ጠብቀን እንደ መላእክት እናገለግልሃለን ብለው ቃል ገቡ። አንድ ቀን ግን ከደብረ ቅዱስ ወረዱ። እግዚአብሔርማ እንግዳ ከተሻለማ አሰየ ብሎ በደብረ ቅዱስ መላእክት አድርጎ መላእክት ብሏቸው ነበረ። አንድ ቀን ግን ከደብረ ቅዱስ ወረዱ። የቃኤል ልጆች አዩ እርቃናቸውን አሁን እንደምናየው እንደኛ ጊዜ እንዳለው እርቃናቸውን እንደ እንስሳ ሲሆኑ አዩ። አስቀናቸው። ኑሮንስ የሚኖራት የቃኤል ልጆች ናቸው። ኑ እያንዳንዳችን ይሄ ዓለም አይለፈን አሉ። ይሄ ዓለም አይለፈን፣ ዓለም ይህች ናት አሉ። ይኸውላችሁ አሁን ያሉት እነማን ናቸው? መለፉ ናቸው። የቃኤል ልጆች ተፈትለው የጠፉት የሴት ልጆች እኮ ናቸው። አሁን እንደምናያቸው ሁላችን ልባችን በዚህ የተንጠለጠለው ብዙዎች ነን። አትመኑ፣ ጤነኛ አይደለንም። ይሄ ሁሉ ያሰራናል። እግዚአብሔር ገድቦን እንጂ እግዚአብሔር እንደው አስሮን እንደ ልባችን መሆን እንዳንችል ሰብሰብ አድርጎ ይዞን አቅም አሳንፎን እንጂ እውነት ለመናገር አቅሙ ቢኖረን
እዛ ቦታ ለመድረስ የሚያስኬድ ቢሆንም ራሳችንን መምራት አይቻለንም። በጣም ደካሞች ሰነፎች ነን እና ወሰን የሚላት ሃይማኖት ነው። ሃይማኖት ወሰን ናት። የትም እንዳንንቀሳቀስ ሀገራችን አልፈን ሀገራችን ስለሆነ ሀገራችን አልፈን የሰው ሀገር እንዳንሄድ የሰው ሀገር የሰው ሃይማኖት ነች። የሰው ሃይማኖት የሰው ሀገር ናት። ለሚያመልኳት ሀገር ናት። የእኛ ሀገር ግን ኦርቶዶክስ ነች። ለምንኖርባት ለምናውቃት ለእኛ ሀገራችን ኦርቶዶክስ ነች። ስለዚህ ወሰን አላት። ከወሰኑ አናልፍም። ይህንን የሚያፈርሱ ወዮላቸው። አያችሁ፣ ይህን የሚያፈርሱ ሃይማኖትን ለመናድ ከዚያም ለሚቀምሱ እኛ ጋር ሲመጡ እኛን ይመስላሉ፣ እዛ ሲሄዱ ያን ይመስላሉ። አያችሁ፣ እኒህ ናቸው እና አሁን ይሄ ብዙ ቦታ እንጠቅሰዋለን። ይገርማችኋል። እና ሄኖክ እንዲህ ይላል። ነብዩ ኤርምያስን ይህንን ኃይለ ቃል ተናግሮታል። ይገርማችኋልና በኤርምያስ ምዕራፍ 14 ቁጥር 22 ላይ ምን ይለዋል? እግዚአብሔርን ነው እሱ እንኳን የሚናገረው። ምዕራፍ 14 ቁጥር 21 ላይ ስለ ስምህ ብለህ አትናቀን ይላል ኤርምያስ። እያችሁ ስለ ስምህ ብለህ አትናቀን። ድክመታችን አይተህ፣ ስንፍናችን አይተህ፣ ጉስቁልናችን አይተህ ስለ ስምህ ብለህ አትናቀን፣ የክብርህንም ዙፋን አታስነውር። ይኸውልህ ሕገ እግዚአብሔርን ጠብቆ የሚኖር ሰው፣ በቅድስና የሚኖር ሰው፣ አንደበቱ ክፍት የሆነ ልቡ ንጹሕ የሆነ ኃጢአት ላይ ያልወደቀ ለወንድሙ የሚያስብ አምላኩን የሚፈራ የሰው ገንዘብ የማይመኝ ሁልጊዜ አምላኩን በደግ ነገር እያሰበ የሚኖር ሰው ምንድን ነው? ይህ ዙፋን ነው። የማን? የእግዚአብሔር ዙፋን ነው። እግዚአብሔር ሰውን ያዘጋጀው በእሱ አብሮ ሊመለክና ሊመሰገን እስከሆነ ድረስ ሰው ለዚህ ዙፋን ነው። እያንዳንዳችን ዙፋን ነን። ስለዚህ ምን አለ? ስለ ስምህ ብለህ አትናቀን፣ የክብርህንም ዙፋን አታስነውር። አታስነጥፍ፣ አሳልፈህ አትስጠው፣ አታስነውር። ከእኛ ጋር ያደረግከውን ቃል ኪዳንህን አስብ እንጂ ቃል ኪዳንህን አታፍርስ። ሰው ሕግህን ቢያፈርስ ወሰን ቢጥስ፣ አንተ ግን እንደ ሰው ሕግህን ቃልህን አታፍርስ። ከእኛ ጋር የገባውን ቃል አታፍርስ ይላል እግዚአብሔር። ከእኛ ጋር የገባው ቃል ኪዳን ምን ነበረ? የአሁኑን ሰው መሆኑን ሳናነሳ የቀድሞ ቃል ኪዳን ምን ነበረ? እንግዲህ እዝራ ከእኛ ጋር ባነው ኤርምያስ ከእኛ ጋር የገባውን ቃል ኪዳን አታፍርስ ሲል ሰው ሆኖ አልታየውም። ወንጌል ሲያስተምር አልታየውም። ሥጋዬን ብሉ ደሜን ጠጡ እያለ በቀራንዮ ሲሰቀል አልታየውም ገና። እሱ ያየው በኖህ ዘመን ከኖህ ጋር የገባውን ቃል አስቦ ተናገረ። ይኸውላችሁ እግዚአብሔር በዛን ዘመን የነበረውን በኖህ ዘመን የነበረውን ሰው በምን አጠፋው? በኃጢአት ሙላት። እንግዲህ አምላክ እንደሌላ ሰው እንደ እንስሳ ሆነ። አሁን ዛሬ የምናየውን ነበር ሲሰሩ የነበሩት። ሰው ከእንስሳ ጋር እንደ እንስሳ ሆነ። ዝሙት በዛ፣ መዳራት በዛ። በዚህ አዘነ፣ እዚያ ተጸጸተ። ያን ሰማይ ተከፈተ፣ ምድርም ፈነዳች፣ በላይ በታች ውሃ ተጥለቀለቀ። ያ ሁሉ ዓለም ጠፋ። ሰው እንስሳው ምን አስቀረ? አንድ ሰው አግኝቶ ነበረ አምላኩን ይፈራ። አንድ ኖህን አገኘ። 8 ሰዎች ተረፉት። 8 ሰዎች ሲተርፉት ምን አለው? ዳግም ይህንን ዓለም ሰውንም እንስሳውንም በንፍር ውሃ ላላጠፋ ቃል ኪዳኔን ከእናንተ ጋር አደርጋለሁ። ኦሪት ዘፍጥረት ምዕራፍ 9 ያለውን ኃይለ ቃል ምዕራፍ 9 ቁጥር 16 ላይ መሰለኝ። ከቁጥር 13 ጀምሮ እስከ 17 ድረስ ተመልከቱትማ። ኦሪት ዘፍጥረት ምዕራፍ 9 ከቁጥር 13 ያው ከአንድ የምትመለከቱት ለእናንተ መልካም ነው፣ ያሰፋችኋል። ተመልከቱት። ቃል ኪዳኔን ከእናንተ ጋር አደርጋለሁ። ደመናን ባዞርኩ ጊዜ፣ ደመናን ባመጣው ጊዜ በደመና ላይ ቃል ኪዳኔን አደርጋለሁ።
ይህች ቃል ኪዳኔ ናት። የእናንተ ኃጢአት መቼም ቢሆን አይቆጠብም። አታርፉ ከኃጢአት ኃጢአተኞች ናቸው። ግን ኃጢአት ሰራችሁ የእናንተን ዳግም ላለማጥፋት ቃል ገብቻለሁ። ቃሌም እንዳይጣጠፍ ቀስቴን በሰማይ ላይ አሳያለሁ። እሷን አሳይቼ እመለሳለሁ። ቀስተ ደመና የሚታየን ኃጢአት ሲበዛ ነው። ግን ሰዎች የምሕረት የቸርነት ያደርጉታል። አዎ እግዚአብሔር ሊቀስፍ ነበረ። ቃሉን አይቶ ያችን ቀስት አስቦ ይመለሳል። እግዚአብሔር አያችሁ፣ ቀስቷን አይቶ ይመለሳል እንጂ ኃጢአት ቀሉ አይደለም። ከዚያ ይልቅ አሁን ያለው ኃጢአት የከፋ ነው። ምንም ቢሆን እግዚአብሔር ያችን ለኖህ የገባውን ቃል ኪዳን አያጥፍም። እግዚአብሔር ያችን ቀስተ ደመና ያሳይና ቃሉ ስለሆነች ቃል ኪዳን ስለሆነች አይቶ ይመለሳል። ምን ኤርምያስ ከእኛ ጋር የገባውን ቃል ኪዳን አታፍርስ፣ አታፍርስ። ስለዚህ ስለ ስምህ ብቻ ብለህ አትናቀን፣ የክብርህን ዙፋን አታርክስ ይላል። ያው ዙፋን ማን ነው? እኛ ነን። አዎ ዙፋንን አታርክሰው፣ አንተ ቀድሰው። በይቅርታ በቸርነት መለወጥ ይቻልሃል። እኛ እልከኛ ብንሆንም ገርፈህ መልሰን ነው አባቶቻችን። ገርፈህ መልሰኝ እንጂ እንደወጣው እንዲቀር አታድርገኝ ነው። እግዚአብሔር ግን አሁን እኛን ለመመለስ እየገረፈን ነበረ። ብትው ግን አልገባንም። ተገርፈን እንኳን ለመመለስ ፈቃደኛ አልሆንም። አሁን እኛ እኮ ብንመለስ እኮ አሁን ያስጨነቀን ጊዜ ይሄ የከበረን ጊዜ እኮ እግዚአብሔር በአንድ ቀን ነው የሚመልሰው። በአንድ ቀን አይፈጅበትም። ሁሉን ይለውጠዋል እግዚአብሔር። እና የእግዚአብሔር ልጆች እንግዲህ ምን ለማትፈልጌ ነው ትምህርቱንም ያስተማረው መንፈስ ቅዱስ ነው። እውነት ለመናገር እንግዲህ እኔው ድንገት ነው አሁን የመጣሁት። ደግሞም የተነሳሁበትም ያው እናንተ ስታነቡት ከነበረው ኃይለ ቃል ተነስተን የተማርነው አስተማሪው እግዚአብሔር ከሆነ ሚስጥሩ አያልቅበትም። ከሰው የሆነ ነገር ግን ያልቃል። አያችሁ፣ ያልቃል። እግዚአብሔር ስለሆነ አይምሯችን የሚችለውን ያህል ይናገራል። ደግሞም በአይምሯችን ልክ ከተናገረ በኋላ ደግሞ የምንችለውን ነገር ከሰጠ በኋላ ይመለሳል እና ሁልጊዜም እግዚአብሔር እንዲያስተምረን ሆነን ከተገኘን አስተማሪያችን እግዚአብሔር ነው። ይህን ብንመከረው ለውጥ ከሌለ ትርጉም የለውም። አያችሁ፣ ለጠቢብ እስተ ህዳት ቃል ትበቆ ለአስተዋይ ለብልህ ሰው አንዲት ቃል ትበቃዋለች። እውቀት የሌለው ለማያስተውል ሰው ግን ቢዘፈዝፉትም አይርስም። ያ የአርጃኖ ቁርበት ይባላል። የአርጃኖ ቁርበት ቅባት አያርሰውም ይላሉ። እንግዲህ አርጃኑን አላውቀውም በመሰረቱ ሲባል ሰምቼ ነው እንጂ የአርጃኑን ቁርበት ቅባት እንኳን አያለሰልሰውም። ስለዚህ አሁንም እኛ እንደው በወንጌሉ ቢዘፈዝፉንም አንርስም። ይገርማቸዋል። እስከ መቃብር ድረስ እስከ ሞት ድረስ እየሄድን ያው እልከኝነቱ ሞገደኝነቱ ሱሱ አይለቀንም። ይገርማቸዋል። እና ይህ ሁሉ ትምህርት ልቦና የምንገዛ ከሆነ ነው። አደብ የምንገዛ ከሆነ ነው። ባለስልጣን ለሆነው ሁሉ እግዚአብሔር ስልጣን ሰጥቼህ ስልጣኔን አልሰራበትም አንተ አስረክበኝ ብሎ እስከሚረከበው ድረስ ለባለስልጣኑ ተገዥ መሆን አለብን። ያ የእሱ መሳሪያ ነው። የእሱ መሳሪያ ስለሆነ እኛ ተገዥ ነን። ባለስልጣኑ እግዚአብሔር ነው። ይስራበትም አይስራበትም ሰውየው ሰነፍ ቢሆንም እግዚአብሔር እሱን ይውቀሰው ይክሰሰው እንጂ እኛ ለሕጉ ተገዥ መሆን አለብን። ሕግ ነው። ሕግናችን ለሕግ ተገዥ መሆን አለበት። የተነሳንበት የትምህርታችን መነሻ ሮሜ ምዕራፍ 13 ቁጥር 2 ላይ ባለስልጣናቶችን ለባለስልጣኖች ምንድን ነው ያለው? ተገዙላቸው። አዎ ለባለስልጣኖች ተገዙ። እስቲ ላውጣው መሰለኝ እንግዲህ አዎ ራያን ነው እና ያም ሆነ ይህ ወደ ሕግ ወደ መስመር ገብተን ራሳችንን መለወጥ የምንችለው እግዚአብሔርንም ልባችንን ልበ ሙሉ ሆነን በድፍረት መለመን የምንችለው
ሳናፍር አንገታችን ሳንደፋ እግዚአብሔር ይሄን አድርግልኝ ማለት የምንችለው እግዚአብሔርን አፍረን ሰርተን ለሕጉ ተገዥ ሆነን ፈቃዱን ፈጽመን ፈቃድን አድርግልኝ ብንለው የሚገባ ልመና ነው። በእርግጥ እግዚአብሔር የኛን ልመና አስቀድሞ ያውቃል። ታዛዦች እስከሆነ ድረስ ሳንጠይቀው ነው ለእኛ ያዘጋጀ። ይህን ዓለም ሲፈጥር እኛን ሳይፈጥር ነው ይሄን የፈጠረው። እኛ አልተፈጠርንም። መጀመሪያ ለእኛ የምንኖርበትን የምንመገበውን የምንለብሰውን አዘጋጀ። ካከናወነ በኋላ ይሄ አንተ ድርሻ፣ ይሄ አንተ የእያንዳንዳችን ድርሻ ወስኖ አስቀምጧል። ዛሬ ከኛ በፊት የተዘጋጀውን ነገር አመላችን አሳምረን መመገብ ነው እንጂ ያቃተን የእያንዳንዳችን ድርሻ በሱ እጅ ነን ያለው። ስለዚህ ሳንጮህ አፋችን ሳንከፍት ጉሮሯችን ሳይደርቅ ማግኘት እንችል ነበረ። ግን አመፀኛ ሆን፣ እልከኛ ሆን፣ በሰዓቱ መስጠት ማግኘት እንዳንችል እልከኛ ሆን ነውና አሁንም እግዚአብሔር በወጣትነት ዘመናችን ጊዜያችን ሳያዝ በሰዓታችን እንደምንፈልገው እንደ ፍላጎታችን ትዳርም ይሁን ምንም ይሁን ስራም ይሁን እንጀራም ይሁን ብቻ የፈለግነውን ነገር እርቢ የምንለምነው እንድናገኝ እንታዘዝ፣ በቃሉ ተገዥ እንሁን ነው። አያችሁ ዓለም እስካሁን ድረስ ይሄን ዘመን ሰምቷል፣ ግን ሁሉም ወደ ልቡ ያወረደውን የለም። ስለዚህ እንጫ አለት ድንጋይ ሆኗል። አለት ድንጋይ ምንም ቢፈስበት ሲያፈስ ይኖራል እንጂ ወደ ራሱ አያስገባም። አለት ድንጋይ እንኳን ትንሽ ይረሳል፣ እውነት ለመናገር ይረሳል። እኛ ግን ከድንጋይ በላይ ጠንክረናል። ጊዜውን አይተን ከጊዜው መማር የሚገባን ሰዎች ነበርን። አልተማርንም፣ ግን ለሁሉም አምላካችን እግዚአብሔር ማስተዋሉን ያድለን።